ነገር በውስጤ ማዝ ነው። ሰውም ተናግሮ የማስቀየም ችሎታም የለኝም። ግን በአሁኑ ግን በጣም ስለከፋኝ ነው እናንተም ጋር የመጣሁት። ጀስት እንደዚህ እናንተ ጋር መምጣትም አልፈለኩም ነበር። በቃ የኔ ህይወት አንዴ ተበላሽቷል። እሱን አውቃለሁ። እንዴት ብዬ እንደማስተካክለውም አላውቅም። እግዚአብሔር ያውቃል። እግዚአብሔር ሲሰጥም ሲነሳም ምክንያት አለው። ሁሉንም ነገር በህይወታችን ወደ ህይወታችን የሚያመጣው በምክንያት ነው እና ሲሄድም በምክንያት ነው የሚሆነው። ምንም ነገር ባደርግ ደስተኛ መሆን የምችል አይመስለኝም። በቃ ደስታዬ ጠፍቷል። የት ብዬ እንደምጀምረው ደስታ እንዴት አድርጌ መመለስ እንደምችል ሁሉ አላውቅም። ምናልባት ከንግግር አለመቻልም ሊሆን ይችላል። በቃ ሳላቅ ያስከፋችሁ ሰዎች በጣም ይቅርታ፣ ከልቤ በጣም ይቅርታ። ሰላም። ያብ እውነቱን ተናገረ። ያብዬ ግን የእውነት እያለቀስክ ነው? ኧረ ተው። እንደ እውነት ያብዬ ለዚች ነገር ካለቀስክማ እኮ በቃ እንደው የእውነት እንደው ከዚህ በላይ ከባድ ነገር ቢመጣ ምን ልትሆን ነው? ያብዬ አይዞክ። ምክንያቱም ሄሉዬን አስለቅሰሃት ነበር። አንተም በጥራ እያለቀስክ ነው። ብድር በምድር ነው። አሁን ላይ እኮ ብድር እኮ በነገራችን ላይ አሁን አይቆይም። እና ያው ያብዬ እንግዲህ አሳዝነኛል አልልም። በነገራችን ላይ አልልም። ለምን መሰላችሁ? የሆነን ሰው ካስለቀሳችሁ እናንተም ድጋሚ እንደምታለቅሱ አትርሱት ማለት ነው። ውድ ተመልካቾቼ ሰላም፣ ውድ የተከበራችሁ የውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሱመይት እንግዲህ ሱመያ ለፍላፊዋ አሽቃባጯ መጥቼላችኋለሁ። ላሽቃብጥ ብዙም ረጅም ቪዲዮ አይደለም፣ አጭር ቪዲዮ ነው የምሰራው። በጣም በስራ ቢዚ ስለሆንኩ አጫጭር ቪዲዮ ነው የምሰራላችሁ። እስኪ ኮሜንታችሁን አስቀምጡልኝ። ምን ተሰማችሁ ቤተሰቦቼ? ነገ በረጅሙ በሌላ ቪዲዮ ይዤላችሁ እመጣለሁ። እየተሰማችሁን እስቲ ኮሜንት አድርጉልኝ። እኔ ግን የእውነት ስቅ ያለውም አዝኛለሁም።